ሰላም ጤና ይስጥልኝ የቱቶሪያል አድማስ ዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ በጀመናይ 3 አጠቃቀምና ምንነት መጥቻለሁ። እንግዲህ የጀመናይ 3 የአርቲፊሻል ኢንተለጀንስ አንዱ ቱል ነው። አርቲፊሻል ኢንተለጀንስ የአይ ቱሎች በጣም ብዙ የአይ ቱሎች አሉ። ባለፈው ቻትጂፒቲ 5.6 ላይ ገለጻ አድርጌ ቪዲዮ ሰርቼ አፕሎድ አድርጌያለሁ። በዲስክሪፕሽን ቦክስ ላይ እሱን ኢንክሉድ አደርጋለሁ። እና ጀመናይ 3ን ለምን መረጥክ ብላችሁ ብትሉኝ፣ ጀመናይ 3 የሀገራችን ቋንቋ በተለይ ኦሮምኛ፣ አማርኛ እና ትግርኛ ሌሎችንም ቋንቋዎች አቀላጥፎ የሚናገር በመሆኑ ቤዚክ አጠቃቀምን ማወቅ በጣም ተገቢ ስለሆነ ጀመናይ 3ን መርጫለሁ ማለት ነው በዛሬ ቪዲዮ። በአጠቃላይ ግን አርቲፊሻል ኢንተለጀንስ ወይም ኤአይ ማለት ምን ማለት ነው የሚለውንም ደግሞ እስቲ አየት አድርገን ብናልፍ አይጎዳንም። ከጥቂት ዓመታት ወዲህ ሀገራችንም ኤአይ ይባላል። ዋት ኢዝ ኤአይ? እንግዲህ እንደሚታወቀው የሰው ልጅ አስተውሎት የሚዳብረው በተፈጥሮ ዑደት ነው ወይም ሂደት ነው። መጀመሪያ ለምሳሌ ልጅ ይወለዳል፣ ያለቅሳል፣ ከዛ ይስቃል፣ መሳቅ ይማራል፣ ፈገግ ማለት፣ ከዛ በኋላ ደግሞ መብላት፣ መጥባት፣ ዳዴ ማለት፣ ከዛ ይራመዳል፣ ከዛ ደግሞ ትምህርት ሲደርስ ትምህርት ይማራል፣ ያውቃል። እንግዲህ ሰራተኛ ይሆናል፣ ሪሰርቸር ይሆናል። ሰው ይሄ በተፈጥሮ ሂደት የሰዎች ልጆች የሚያዳብሯቸው አስተውሎት ነው። ነገር ግን ይህንን ዑደት ሳይከተሉ ማሽኖች፣ ሮቦቶች ሰው ሰራሽ በሆነ መንገድ የሚያገኙት አስተውሎት ሂደቱ አርቲፊሻል ኢንተለጀንስ ይባላል። ሰው አርቲፊሻል ኢንተለጀንስ ሴልፍ ኤክስፕላናቶሪ ነው። አርቲፊሻል ማለት እንግዲህ ናቹራሊ የናቹራል ሂደትን ወይም የተፈጥሮ ሂደትን ወይም ናቹራሊ ሜድ ያልሆነ ማለት ነው ትርጉም ስንመለከት አይደል? አርቲፊሻል ስንል ወይራስ ደግሞ ኢንተለጀንስ ማለት አስተውሎት ነው። ሰው ሰራሽ የሆነ አስተውሎት እንደማለት ነው። ሰው ሰራሽ አስተውሎት የሚለውን ትርጓሜ ይዞ ነው የሚገኘው ኤአይ ወይም አርቲፊሻል ኢንተለጀንስ ማለት ነው። ኦኬ፣ ይህንን ካልኩኝ በዚህ ባዘጋጀውላችሁ ፓወርፖይንት ምንድነው ያለው? እንግዲህ ካምፓኒዎች ናውዴይስ እየፈለጉ ያሉት የዲግሪ ሰርቲፊኬትን ብቻ ሳይሆን ወይም ሰፊ ኤክስፒሪየንስን ብቻ ሳይሆን ምንድነው እየፈለጉ ያሉት? ኤክስፒሪየንስ ፕላስ ኤአይ ችሎታ ነው። ዘን ኦንሊ ዩ ዊል ቢ ሃየርድ ራይት። እንደዛ ነው የሚሆነው። እንደውም የሪሰንት ሊትሬቸር አይ ቲንክ ከአንድ ዓመት በፊት የተሰራ ሊትሬቸር ምን ይዞ ወጥቷል? ከሶፍትዌር ካምፓኒ ከማይክሮሶፍት የተገኘ ዴታ ነው። አንድ ሰው የተሻለ የስራ ልምድ ኖሮት ሌላውም ተመሳሳይ የስራ ልምድ ኖሮት ኤአይ ቢኖረው ያኛው ባይኖረው ኤአይ ያለውና የተሻለ የስራ ልምድ ያለው ወይም ተመሳሳይ የስራ ልምድ ያለው የተሻለ አድቫንቴጅ ለሃይሪንግ ይይዛል ማለት ነው። ቤዚክ ፕሮምፕቶችን የኤአይ ፕሮምፕቶችን አውቀን አጠቃቀማቸውን ጭምር አውቀን ከዲግሪያችን ጋር ዝግጅት እንድናደርግ ይመክረናል ማለት ነው የሊትሬቸር። እንግዲህ እንደ ሀገራችንም ኤአይ ኢንስቲትዩት ላውንች ተደርጎ ስራ ላይ ውሏል። ኤአይን ደግሞ በተለያየ መስክ ስራ ላይ አውሎ የሚመለከታቸው አካላት ተጠቃሚ እያደረጉ ነው ያሉት። ለምሳሌ በግብርና ኤአይ ላውንች ተደርጓል። በጤናው ዘርፍ እንደዛው የሀገር ውስጥ ቋንቋ ከማዳበር አኳያ ቅድም እንዳልኳችሁ የተለያዩ ቋንቋዎችን በጣም አቀላጥፎ መናገር ይችላል ጀመናይ ማለት ነው። ስለዚህ ጀመናይ ትመለከቱ። ምክንያቱም ጀመናይ የጎግል ምርት ነው። የኔክስት ጄኔሬሽን ኤክስቴንድድ ኔክስት ጄኔሬሽን የጎግል ምርት ነው። ጎግልን ደግሞ ስትመለከቱ ከድሮ ጀምሮ ጎግል ትራንስሌትን እየተጠቀሙ ሰዎች ቋንቋን ወደ እንግሊዘኛ ወደሚፈልጉበት ትራንስሌት ሲያደርጉ ስለነበረ ያንን እየተማረ ቆይቷል ጎግል ማለት ነው። የተሻለ አስተውሎት ነው ያለው።
ስለዚህ ቋንቋዎች ላይ በጣም ፐርፌክት የሆነው ጄሚናይ ከዚህ የጉግል ካምፓኒ ወይም የጉግል ካምፓኒ ምርት ፕሮዳክት ስለሆነም ጭምር ነው የሚል ሀሳብ አለ። ደግሞም ነው። ሌላው አርቲፊሻል ኢንቴሊጀንስ በሶስት ነው የሚከፈለው። አርቲፊሻል ናሮ ኢንቴሊጀንስ እንግዲህ አሁን የደረስንበት ወይም አሁን ያለ የኤአይ ደረጃ ነው። ሌላው አርቲፊሻል ጀነራል ኢንቴሊጀንስ ትንሽ ከፍ ያለ ወይም እንደኛ ማሰብ እንደኛ አይነቱ ሳይሆን በጣም ኢፌክቲቭ የሆኑ ሰዎች ላይክ ጥሩ ኮግኒቲቭ እንትን ያላቸው እውቀት ያላቸው በጣም ሱፐር የሚባሉ ሱፐር ጂነስ የሚባሉ ሰዎች ከሰው ጋር ኤአይን ካወዳደርን ምናልባት ኤአይ ደግሞ ወደ ሰው ደርሷል ብለን ካልን ሰው ምን አይነት ነው የሚለውን እሳቤ መያዝ አለብን። ሰው ስንል ላይክ በጣም ሱፐር የሆነ በተሰማራበት መስክ እውቀቱ ከፍ ያለ ወይም ቤስት የሚባል አይነት ሰው ጋር ነው የሚወዳደረው ማለት ነው አርቲፊሻል ጀነራል ኢንቴሊጀንስ። ሌላው ደግሞ አርቲፊሻል ሱፐር ኢንቴሊጀንስ ከሰው እውቀት በላይ ኤአይ ከሰው እውቀት በላይ የሚደርስበት ሌቭል ነው። ስለዚህ በሶስት ይካፈላል። ኤኤንአይ፣ ኤጂአይ፣ ኤኤስአይ ተብሎ በሶስት ይካፈላል ማለት ነው። እንግዲህ አሁን ያለንበት የአርቲፊሻል ኢንቴሊጀንስ ኤአይ ለምሳሌ ባለፈው ቻትጂፒቲን አይተናል። ቻትጂፒቲን ስንመለከት በቴክስት መልክ ሜሴጅ እንሰጠዋለን። በቴክስት መልክ ሊሰጠን ይችላል። በኦዲዮ መልክ ሊሰጠን ይችላል። በኦዲዮ ልንሰጠው ይችላል። በቴክስት ሊሰጠን ይችላል። እና ደግሞ ሞኖሎግ ያልሆነ ኮንቨርሴሽን አለ። ዳይሎግ እናደርጋለን። ሰው ያ ደረጃ ያ ካፓሲቲው ምንድን ነው? ማልቲሞዲያል ኔሚንግ ይሰጠዋል ማለት ነው። ሰው ማልቲሞዲያል የሚለው ኔሚንግ ከዚህ ጋር ተያያዥነት ያለው ነው። ታዋቂ የኤአይ አይነቶች እንግዲህ ባለፈው ሰርቼ አፕሎድ እንዳረኩላችሁ ቻትጂፒቲ በኦፕን ኤአይ ካምፓኒ የሚመረተው ቻትጂፒቲ አለ። ወይራስ ደግሞ አሁን በዚህ ቱቶሪያል ክላስ ላይ በዚህ ሴሽን ላይ ከቨር የምናደርገው ጄሚናይ አለ። እንግዲህ የጉግል ምርት ነው፣ የጉግል ካምፓኒ ምርት ነው። ክላውድ አለ፣ ኮፓይለት የማይክሮሶፍት ምርት አለ እና ኖትቡክ ኤልኤም አለ። ፐርፕሌክሲቲ ኤአይ ደግሞ አለ። በጣም ቆንጆ ጸዴ የሆነ የኤአይ አይነት ነው እና ዳሌ ለቪዲዮ እና ለኢሜጅ በጣም ወሳኝ ሶራ የሚባሉ ታዋቂ የኤአይ መሳሪያዎች ወይም ቱሎች ናቸው። ዚያር ኤአይ ቱልስ ይባላሉ ማለት ነው። እንግዲህ ጄሚናይ ያው የጉግል ካምፓኒ ምርት ነው። እዚህ ጋር በምስሉ ላይ የምትመለከቱት የካምፓኒውን ሲኢኦ ነው። ኦኬ ሰው ህንዳዊ ነው። ያው ብዙ አመታትን ነው ሲኢኦ ሆኖ የኖረው። ስቲል ኢዝ ዜር። ሰው እንግዲህ ጉግል ካምፓኒ በጣም ብዙ ምርት ነው የምንጠቀመው። ጉግል ሚት ለሚቲንግ የምንጠቀመው፣ ኢቨን ጂሜል፣ ብዙ ጉግል ክሮም የጉግል ካምፓኒ እንትን ነው ምርቶች ናቸው። አንድሮይድ፣ ጉግል አሲስታንት፣ ጉግል ማፕ ይሄ ሁሉ የጉግል ምርት ነው እና የጉግል ፕሮዳክቶች ናቸው እና በጣም ጉግል ካምፓኒ በጣም የሚገርም ነው። አሁን ደግሞ ይባስ ብሎ የሁላችንም ቋንቋ መናገር የሚችል የኤአይ ቱል ላውንች አድርጎ በስራ ላይ እንግዲህ አመት በላይ ሆኖታል። ቲንክ ጄሚናይ እንደዛ ይመስለኛል። ዴታው የለኝም ግን ከረንትሊ ደግሞ ወደ 3.6 ደርሷል። 3.5 ሊት የነበረ 3.6 ደርሷል። ሌሎችን ቨርሽኖች ይዞ መጥቷል። እናያለን ማለት ነው። ኦኬ ይህንን ካልኩኝ ወደ መቀጥለው እሄዳለሁ። እንግዲህ ቤዚክ ፕሮምፕት ማወቅ በጣም ወሳኝ ነገር ነው ጄሚናይን ለመጠቀም። እንግዲህ ኮሚኒኬቲንግ ኢፌክቲቭሊ ዊዝ ኤአይ ዛት ኮሚኒኬሽን ፕሮሲጀር ኢዝ ኮልድ ፕሮምፕት ኢንጂነሪንግ ይባላል። ራሱን የቻለ ኮርስ አለው፣ ራሱን የቻለ ፕሮሲጀር አለው። ኦኬ ጄሚናይን የምናናግርበት ወይ ማለት ጄሚናይን ብቻ ሳይሆን ሌሎችንም ለምሳሌ ዩዘር ኢንተርፌስ ላይ ቦክስ አለ፣
ቦክስ ላይ የፈለግነውን ነገር ጽፈን ስጠን ልንል እንችላለን፣ ይሰጠናል። ግን የሚሰጠን የሜሴጅ ጥራት የሚወሰነው እኛ በሰጠነው ፕሮምፕት ነው። ራይት ፕሮምፕት ምህንድስናን በአግባቡ ማወቅና ቢቻል ደግሞ ቤዚክ የሆነ ፕሮምፕት ስቴፖችን መማሩ ተገቢ ነው ማለት ነው። ራሱን የቻለ አለ በፐርፐዝ፣ በስታይል፣ በፎርማት። ለምሳሌ በአላማ ለይተን ስታይሉ ምን መምሰል አለበት የምንጽፈው ፕሮምፕት እና ደግሞ በምን መልክ ይስጠን፣ በወርድ መልክ ይስጠን፣ በፒፒቲ መልክ ይስጠን፣ በላቴክስ ይስጠን፣ ኦኬ፣ በኤክሴል ፋይል መልክ ይስጠን። ሶ ዛት ኢዝ ኮልድ ፎርማት ይባላል። ለምሳሌ ዝም ብለን ጽፈን እዛው እንዲያስቀምጠው ነው የምንፈልገው። ፕሪንት አድርገን ለመያዝ ከፈለግን በኤክሴል ኦር በወርድ ኦር በላቴክስ በፒዲኤፍ መጠየቅ አለብን። ሶ እነዚህ ፎርም ይባላል እሱ። ኦኬ፣ አላማ፣ ስታይል እና ፎርማት ስፔሻሊ ሶስቶቹ በጣም ወሳኝ ናቸው ማለት ነው። ፕሮምፕት ኢንጂነሪንግ ይህን ነው ዲል የሚያደርገው። ሌላው እንግዲህ የጄሚናይ ዩዘር ኢንተርፌስ ይህን ነው የሚመስለው። ቦክሱ እዚህ ጋር አለ። ይህንን ከጉግል ክሮም ከፍቼ በዌብ ላይ ያሳያችኋለሁ። እንግዲህ እዚህ ጋር እንደምታዩት ቦክስ አለ ዩዘር ኢንተርፌሱ ላይ። ላይክ ዋትሳፕ ኦር ቴሌግራም ላይ ሜሴጅ ስንጽፍ ሰዎች ደግሞ ይመልሱልናል አይደለ? ልክ ለጄሚናይም እንደዚሁ ሜሴጅ የምንጽፍባት ቦክስ ነች እቺ ማለት ነው። ያ ሜሴጅ ምንድነው የሚባለው? ፕሮምፕት ይባላል። ፕሮምፕት ፐርፐዝ፣ ስታይል እና ፎርማት ሊኖረው እንደሚገባ አወርተናል። ፎርማት ሊኖረው እንደሚገባ አወርተናል። ኦኬ ዘን እንግዲህ የምንሰጠው ቅድም እንደነገርኳቸው የምንሰጠው የሜሴጅ አይነት የምናገኘውን ምላሽ፣ የምንሰጠው ጥያቄ አይነት፣ ፕሮምፕት አይነት የምናገኘውን ምላሽ ይወስነዋል ማለት ነው። ለምሳሌ ጋርቤጅ የሆነ ነገር ከሰጠነው ዘን አውትፑቱም ጋርቤጅ ነው የሚሆነው ማለት ነው። ሶ ጋርቤጅ ኢንፑት፣ ጋርቤጅ አውትፑት የሚባለው ከዚህ መነሻ ነው ማለት ነው። ሌላው ጄሚናይን ስንጠቀም ለምሳሌ ወደ ዌባችን እንሂድና ስክሪናችን ሼር እናደርግና ወደ ዌብ ነው። ሰው እዚህ ጋር እንደምታዩት የፕላስ ምልክት አለ። ፕላስ ምልክት እንዲህ ስነካ አፕሎድ ፋይል የሚል ነገር አለ። ራይት እዚች ጋር አፕሎድ ፋይል የምትል ነገር አለች። ሶ የፈለግነውን ፋይል አፕሎድ እናደርግና ልክ እንደ ቻትጂፒቲው ማለት ነው እዛ ፋይል ውስጥ ዶክመንቶች ይኖራሉ፣ ማለት ሴክሽኖች፣ ሰብሴክሽኖች ይኖራሉ። ያልገባንን ሴክሽን መጠየቅ እንችላለን። ኦር ያንን ፋይል ደግሞ ሪቫይዝ አድርገን በሾርት መልኩ አስቀምጥልን ማለት እንችላለን። ከዛ በኋላስ በፒዲኤፍ ኦር በወርድ በተለያየ ነገር ስጠን ብለን ልንጠይቀው እንችላለን ማለት። ለምሳሌ እኔ አሁን እዚህ ጋር ዴስክቶፕ ላይ ኢሜጅ አለ። የሆነ ኢሜጅ ብዬ ያስቀመጥኩት ነገር አለ። ዘን እስቲ ይህን ኢሜጅ ኔሞችን ኤክስትራክት ያድርግልኝ። ኦኬ፣ ኤክስትራክት ዚ ኔምስ ኦር ሊስት ዘ ኔምስ ማለት እችላለሁ። ራይት ፍሮም ዘ ኢሜጅ ከዛ ኤክስትራክት ያደርግልኛል ማለት አያችሁ። የተለያዩ ኢሜጆች አሉ እዚህ ጋር ስትመለከቱ አያችሁ። ኢሜጁ ላይ አፕል አለ፣ ኦሬንጅ አለ፣ ሶ ሜኒ ቲንግስ አር ዜር ራይት። ሶ ኢች ኤክስትራክት ያደርግና ኔም አድርጎ ሊስት ያደርግልኛል ማለት ነው። አያችሁ ሮዋን ላይ አፕል አለ፣ ኦሬንጅ አለ ምናምን እያለ እስከ 5ኛው አስቀመጠልኝ ማለት ነው። ሶ ይሄ ከፋይል አፕሎድ ጋር ተያይዞ ያለ ነገር ነው። ራይት ኦኬ፣ ከፋይል አፕሎድ ጋር ተያይዞ ያለ ነገር ነው። ሶ ሌላው ፕላስ ብለን አሁንም ኦኬ ጉግል ድራይቭ ላይ ያሉ ዶክመንቶችን ማምጣት እንችላለን። ኦኬ ፎቶ ክሬት ማድረግ እንችላለን፣ ኢሜጅ ክሬት ማድረግ እንችላለን። ለምሳሌ ክሬት ኢሜጅን እዚህ ጋር ብንጠቀም ሁሉንም ማወቅ አይጠበቅብንም። ቤዚክ የሆነ ነገር
ካወቅን ለምሳሌ ኢሜጅ ክሬሽን ላይ የሆነ ፕሮምፕት አለ። ኦኬ ለምሳሌ ኢትዮጵያን ኮፊ ካልቸር። ኦኬ ኢትዮጵያን ኮፊ ካልቸርን እዚህ ጋር ወስጄ ይህን ፕሮምፕት ፔስት ባረገው ኦኬ ኢሜጅ ክሬት ያደርግልኛል ማለት ነው። ምክንያቱም ኢሜጅ ክሬት እንዲያደርግ ኢሜጅ ክሬት እያደረገልኝ ነው። ኢሪዝ ኢሜጅ ካፕቸሪንግ ኦኬ ኦፕሽን ነው የጠየቀኝ። ኦኬ እኔ ደግሞ በአጭሩ ፕሊዝ ክሬት ኢሜጅ አልኩት። ምክንያቱም ኢሜጅ ክሬት እንዲያደርግ አስቻይ ሁኔታ የሚፈጥር ኦፕሽን እዛ ጋር በመደመር ምልክት ነክቻለሁ። ዘን we have to wait patiently right so እንግዲህ የታገሰ የሚባል ነገር አለ። እንመታገስ አለብን ማለት ነው። ሶ ኢሜጃችን ክሬት አደረግን ማለት ነው። ግን በተቻለ መጠን ደግሞ ጸዳ ያለ ኢሜጅ ለማግኘት በደንብ ልናናግረው ከቻልን የተሻለ ነገር ደግሞ ባላይ ቀሚስ ሀበሻ ቄጤማ ምናምን ያለበት ምናምን ብለን ብንጽፍለት ደግሞ የተሻለ ኢሜጅ ይሰጠናል ማለት ነው። ቅድም እንዳልነው የተሻለ ስዕል ወይም የተሻለ አውትፑት የሚመጣው የተሻለ ኢንፑትን ስናስገባ ነው። ራይት ሶ እስቲ አሁን ደግሞ የሚኖረንን ኢሜጅ እንመልከት። ኦኬ ፕሮምፕት በጣም ወሳኝ ነገር ነው ማለት ነው። እንግዲህ ደንብ ፕሮምፕቱን ስለ ፕሮምፕት በደንብ ካወቀን እያችሁ እዚህ ጋር ባህልን የሚመስል ነገር ነው ያለው። ዳቦ ጨምርበትም ብለን መናገር እንችላለን። ኦፍ ኮርስ ዳቦ እዛ መሶበ ወርቁ ላይ ሊኖር ይችላል። መሶቡ ላይ ራይት እዚህ መሶብ ውስጥ ሊኖር ይችላል። ዳቦ ስበሉ ብለን መጨመር እንችላለን። ራይት ሶ ኢሜጅ ክሬሽን ይሄን ይመስላል። ድጋሚ ደግሞ የፈለግነውን ነገር ለማየት አሁንም የመደመር ምልክቱን እነካለን። አሁን ካንቫ አለን አያችሁ። ክሬት ሙዚቃ ክሬት ማድረግ ትችላላችሁ። ራይት እዚህ ጋር አያችሁ ሞር ላይ ዲፕ ሪሰርች አለ። ጋይድ ለርኒንግ ለምሳሌ ስለ ኤአይ መማር ከፈለጋችሁ እችኛዋን አሁን ጋይድ ለርኒንግ ኦፕሽን ነው እያችሁ እንትን ያልኩት ሰው ዋት ኢዝ ኤአይ ብትሉት ስቴፕ ባይ ስቴፕ ያስተምራችኋል ማለት ነው። ጋይድ ለርኒንግን ክሊክ ነው ያደረግኩት ላይ ከዚህ አካባቢ ቲንክ ጋይድ ለርኒንግ ክሊክ እንዳረኩት አያችሁ እዚህ ጋር ቲክ አድርጓል። እሱን ክሊክ ስላረኩት ነው። ዲፕ ሪሰርች ደግሞ እንዲሰራልኝ እዚች ጋር ክሊክ አደርጋለሁ ማለት ነው። የፐርሰናል ኢንቴሊጀንስ አለ። ይሄ አዲስ የተጨመረ ነው። ሰሞኑን 3.6 ፍላሽ ላውንች ሲደረግ ሰሞኑን ነው። በሀያዎች ቤት ጁላይ 20 አካባቢ ነው አዲስ የተጨመረው። ካንቫስ የነበረ ነው። ኦኬ ካንቫስ ላይ ኮዲንግ መጠየቅ ትችላላችሁ። ኦኬ ጊቭ ሚ ኮድስ ጊቭ me a code on LPP model of two variables ማለት እንችላለን። of two variables በካንቫስ ላይ ኮድ ይሰጠኛል ማለት ነው። ራይት ይህንንም በትዕግስት መጠበቅ አለብን። ካንቫስ ምንድነው ኤዲተብል ኮድ ነው የሚሰጠን። አያችሁ እዚህ ጋር ኮድ እየሰጠኝ ነው። ምንድነው የምናደርገው እዚህ ጋር ኤክስኪዩትን ማድረግ እንችላለን። ራይት ኦኬ እዚህ ጋር ምንድነው የምናደርገው ኮዱን ማውረድ እንችላለን፣ ኤዲት ማድረግ እንችላለን፣ አስተካክለው ማለት እንችላለን። ራይት እንደዛ ማድረግ እንችላለን። ዳውንሎድ ማድረግ እንችላለን። ራይት እዚህ ጋር ኮንሶሉን አሳየኝ ማለት እንችላለን። ኦኬ ሶ በዚህ መልኩ በካንቫስ ምን እናደርጋለን ማለት ነው ኮዱን ማየት እንችላለን ማለት ነው። ይሄን አውርደን ከፈለግን ፓይተን ኮድ ስለሆነ it is python code right python code I think python code ማለት ያለብኝ ይመስለኛል ኮድ ኦኬ
ከዛ አናኮንዳ ላይ ወስጄ ጁፒተር ላብ ላይ የኦር ጁፒተር ኖትቡክ ላይ ምን አደርጋለሁ ማለት ነው፣ ራን አደርገዋለሁ ማለት ነው። ኦር እዚህም ራን አድርጌ ማየት ይችላለሁ። ኦኬ ሶ ዲስ ኢዝ ፓይተን ኮድ ራይት። ፓይተን ኮድ ኦፍ ዋት ኤልፒፒ ሞዴል ዊዝ ቱ ቫሪያብልስ ይሆናል ማለት ነው። ዊዝ ራኒንግ ኦፕሽን ዊዝ ራኒንግ ኦፕሽን ኦፕሽን እዚህ ጋር ራኒንግ ኦኬ እዚህ ጋር ኤክስኪዩት ማድረጊያ ኦፕሽንም ይዞልን ነው የሚመጣው። ጀነሬት እያረኩ ነው የሚለው። ኦኬ ፕሪቪውን እዚህ ጋር ጀነሬት አድርጎ ከጨረሰ በኋላ we have to see the code option is already running and the pre-option ኮድ ኦፕሽኑ ካለቀ በኋላ ራን አድርጎ ከጨረሰ በኋላ ራን እናደርጋለን ማለት ሶ ይሄ ካንቫን ተጠቅመን ወይም ካንቫ ይፈጠረልናል ነው ማለት ነው ራይት። ያያችሁ ምላሹንም ነው ይዞልን የመጣው ፕሪቪው ነው ይሄኛው። ኦኬ ፕሪቪው ነው ራን ዘ ሶልቨር ኦልሬዲ ኢት ኢዝ ራን አድርጎ ነው ምላሹም እዚህ ጋር አለ። ኦፕቲማይዜሽን ፕሮብለም ስለሆነ ግራፊካሊ ሶልቭ አድርጎ ነው የሚያሳየን ማለት ነው ራይት። ሰው ይሄን ይመስላል እዚህ ጋር ያሉ ፓኬጆቻችን ማለት ነው። ሌላው ደግሞ ኖትቡክ እንትን አለ፣ ፎቶዎች አሉን። ኦኬ ፎቶዎች ከዚህ በፊት አፕሎድ ያደረግናቸው ፎቶዎች ጭምር የምናገኝበት ቦታ ነው። ወይም ፎቶ ክሬት አድርግልኝ ማለት እንችላለን ራይት። እዚህ ጋር የተለያዩ ፎቶዎች አሉ። ሶ we have to ጋር plus the photo option. Where is the photo option that we have seen? Okay. Okay. So then እንደዚህ አይነት ነገር መጠቀም እንችላለን። ሌላው እዚህ ጋር ሶስት ሞዴል ወደ አራት ሞዴል አድጓል። መጀመሪያ ሶስት ነበረ 3.5 ፍላሽ ሊቴ ይሄ አዲስ የተጨመረው ነው። ፍላሽ ነበር። ኦኬ አሁን 3.6 ሆኗል። ኦኬ 3.1 ፕሮ አለ። አድቫንስዱ ነው ይሄ። ኦኬ ኤክስቴንድድ ቲንኪንግ ይሄ ለሩቲን ታስካችን እቺን ከተጠቀምን በቂ ነው ራይት። በጣም አስፈላጊ ነው ለምንለው ታስክ ደግሞ ምን እንጠቀማለን ማለት ነው ላይክ ፕሮን እነዚህ ፕሮን እና ምንድነው እዚች ጋር ኤክስቴንድድ ቲንኪንግን መጠቀም እንችላለን ማለት ነው ራይት። ሌላው እዚህ ጋር ለምሳሌ ቴም የሚል አለ። ኦኬ ይሄ ነጩ ፓርት ብዙ ጊዜ ለአይን ስለማይመከር ዳርክ ማድረግ እንችላለን እንደዚህ ማለት ነው። አሁን በጣም ቆንጆ አይነት ኤንቫይሮንመንት ነው ይታየን ማለት ነው። ሌላው እዛው ሴቲንግ ላይ አክቲቪቲ የሚል ነገር አለ ራይት። አክቲቪቲ የሚል ነገር አለ። ዘን ምንድነው እዚህ ጋር የተደረደረ ቻት አለ አይደል? እዚች ጋር የተደረደሩ ቻቶች አሉ። እሱን በአንድ እንዲያጠፋልን ማድረግ እንችላለን ራይት። ዴሊት ማለት እንችላለን። ዴሊት ኦኬ ላስት 1 hour የተሰራውን ነው ላስት 1 day all the time ሁሉንም ማጥፋት ፈልጋለሁ አረጋግጥ ማለት ላይክ ሌሎች ባካፖች ስላሉኝ ማለት ነው። ሶ አጠፋሁት ማለት ነው። ሶ ምንም አይነት እንትን አይኖረኝም ማለት ነው ራይት። አያችሁ ባዶ ነው ማለት ሶ ጀመናይን በዚህ መልኩ መጠቀም እንችላለን ማለት ነው ራይት። ሌላው ማድረግ የሌለብን ነገር ምንድነው ጀመናይ ላይ ፕራይቬት
የሆኑ ዶክመንቶችን መስጠት የለብንም። ኦኬ ለምሳሌ ባንክ አካውንት ዲቴይል፣ ኤቲኤም ኤንድ ፒን ኮድ፣ ኦንላይን ባንኪንግ ፓስወርድ፣ ኦቲፒ የሚባለው ዋን ታይም ፓስወርድ እና ክሬዲት ዴቢት ካርድ ኢንፎርሜሽን እና እዚህ ስላይዱ ላይ የምታዩትን መረጃ ለኤአይ መስጠት የለብንም። ሌላው ደግሞ ብዙ ጊዜ የጥላቻ ነገሮችን፣ የሲስተማቲክ ማርጂናላይዜሽኖችን እንደዚህ አይነት ጥያቄዎችን ለኤአይ እንትን ማለት ምክንያቱም ኤአይ የሚዳብረው እኛ በምንሰጠው ዴታ ስለሆነ እኛ ስናስተምረው ነው የሚማረው ዘንድ ሶሪ ይህን በአግባቡ እንድንጠቀም ላለውኝ ዛሬ ያለኝ ስለ ኤአይ ስፔሻሊ ስለ ጀሚናይ 3 ይሄ ነው። ጀሚናይ 3 ያደረገው እንግዲህ እዚህ ጋር ፕሮ እና ሌሎች ኤክስቴንድድ ቨርሽኖች እዚህ ጋር ይታያቸዋል። ይሄኛው ጀሚናይ 3 ያደረገው ይሄኛው ነው ራይት። ፕሮ መሆኑ አዲስ የመጨመሩ ማለት ነው ራይት። ሰው አሁን በዚህ ጊዜ ብዙ ነገሮች ናቸው። እዚህ ጋር እንደምታዩት ኒው የሚል ነገር አለ። ስለ ጀሚናይ ይህን ነገር ካልኳችሁ ያው ቤዚክ ነገሩ ነው። ፋርዘር ሞር አዲስ ነገሮች ሲመጡ አፕዴት እንደራረጋለን ማለት ነው።